የድንግል ማርያም ንጽህና እንኳን እኛን ሌባዎቹን ወይንም ደካማዎቹን አይደለም እግዚአብሔርን እንኳን ከሰማይ አውርዷል። ወላዲተ አምላክ የምንለው ሆና ስለተገኘች ነው እንጂ እኛን ጨምረንላት አይደለም። ስላከበራት ነው የምናከብራት፣ ስለመረጣት ነው እኛም ማምላክ ብለን የምንጠራት። ሲጀመር እሱ ለሚወደው የመጀመሪያው ሽልማቱ እሷ ናት። እርሷን የአምላክ እናት መባሏ የእርሱን ክብር የሚያሳንስ የሚመስላቸው በቅጡም ደግሞ የእርሷን መመረጥ በነገረ ድህነት ውስጥ ያላትን ድርሻ ካለመረዳት የተነሳ ብዙ ጥያቄ ይነሳባት ነበር። ሰማይና ምድርን በእጁ ይዞ ነው በማህፀኗ ያደረው። ሁሉንም በኃጢአት ሲጎበኝ ድንግል ማርያም ግን የኃጢአት ትንታ እንኳን የለባትም። ስትፈጠር ሚስጥር ናት፣ ለዓለም ሚስጥር ሆና ትኖራለች። ጉዞዋ፣ ተፈጥሮዋ፣ ኑሮዋ፣ ማንነቷ ሚስጥር ነውና የኖህ መርከብ በሰው እጅ ተሰርታ የተፈጠረ ውሃ ዘልቆ ሳይገባባት መከላከል ከቻለች አምላክን በድንግልና ጸንሳ በድንግልና የወለደችው ድንግል ማርያም ያዘጋጃት እኮ የኖህ እጆች ሳይሆን የኖህን እጆች የሰሩት ማን? እግዚአብሔር ነው። የድንግል ማርያም ፍቅር ያልገባው ሰው ወይ ጋኔን ነው መሆን ያለበት ወይ ደግሞ ጣዖት ነው መሆን ያለበት። ለምን ካላችሁኝ የመጀመሪያው ጥያቄያችን የሚሆነው ከነገረ ድነት ጋር በተገናኘ መንገድ በተለይ ነገረ ማርያምን እናነሳለን። ወርሃ ጾም በመሆኑ ጾመ ነቢያት እመቤታችን ድንግል ማርያም ክርስቶስን እንደምትወልድ ትንቢት የተነበየበት የተነገረበት በመሆኑ ስለሱ እናነሳለን። እመቤታችን ድንግል ማርያም ሁሉንም ስም ስንጠራ እመቤታችን እንላለን፣ ድንግል እንላለን፣ ቅድስት እንላለን፣ እመብዙኃን እንላለን፣ እመብርሃን እንላለን። እነዚህ ሁሉ ስያሜዎች አሉ። ነገር ግን ከዚህ ሁሉ ከፍ ያለ ጉባኤም የተተከለበት በዚህ ጉባኤም ንስጥሮስ የሚባል ከሃዲ የተወገዘበት አንድ ትምህርት አለ ቤተክርስቲያናችን የምትቀበለው። እሱም እመቤታችን ወላዲተ አምላክ በሚለው ማለት ነው። ከዚህ አኳያ ጥያቄያችንም መነሻ የሚሆነን ስለ እመቤታችን ስለ ወላዲተ አምላክነት ማለት ምን ማለት ነው? ክብሩስ ምንድን ነው? አምላክን ወለደች ስንል ምን ማለት ነው ከሚለውን ጀምር። እሺ፣ ክቡር አባታችን፣ አባቶች ካህናት፣ አበው መነኮሳት፣ መምህራን ሁላችሁም እንደምናመሻችሁ። አሜን። በቸርነቱ የጠበቀን አምላካችን ስሙ የተመሰገነ ይሁን። ቀድሜ ጀመርኩት ከኔ የተሳሳተውን እርሳቸው የኔታን ማረም እንዲችሉ ስለሆነ በዛ ታሳቢነት አድርገን ለመመለስ እንሞክራለን። አምላካችን በቸርነቱ ይርዳን። የእመቤታችን ከምትጠራየባቸው ስያሜዎች መካከል አንደኛው ወላዲተ አምላክ የሚለው ነው። የእመቤታችን የስያሜዋ የተሰጣት የግብር ስም ነው ልንል እንችላለን፣ ወይንም ደግሞ ስላደረገችው ነገር የምትጠራበት መጠሪያዋ ነው። እኛ በሀገራችን በሊቃውንቱ ልሳን ወላዲተ አምላክ ትባላለች። በአማርኛቻ ትርጉሙ አምላክን የወለደች ማለት ነው። በግሪክ ቴዎቶኮስ ተብላ ትጠራለች። ይህ ሁሉ የሚያመላክተው አምላክን በድንግልና ጸንሳ በድንግልና የወለደችው ክብርት እመቤታችን የምትጠራበት መጠሪያ ስያሜዋ ብቻ ሳይሆን የወለደችውም ጭምር ማንነቱን የሚያመላክት ነው። በነገራችን ላይ ስለ እመቤታችን ወላዲተ አምላክነት ቤተክርስቲያናችን ስታስተምር በአንድም ይሁን በሌላ መንገድ ይሁን በቀጥታም በተዘዋዋሪ ስለ ጌታችን ስለ ኢየሱስ ክርስቶስ ሳይነካ የሚታለፍበት ጉዳይ አይደለም። አንዳንድ ሰው ምናልባት ካለመረዳት ስለ እመቤታችን ወላዲተ አምላክነት ሲጠየቅ ስለሷ ወላዲተ አምላክነት ብቻ እንዲወራ የሚፈልግ ሰው ካለ ይሄ መታረም ያለበትም ማስተሳሰብ ነው። ምክንያቱም እርሷን ወላዲተ አምላክ እንድትባል ያሰኛት የወለደችው ልጇ ምን ስለሆነ ነው? አምላክ ስለሆነ ነው። እርሱ አምላክ ባይሆን ኖሮ እርሷንም ወላዲተ አምላክ ብለን ለመጥራት ባልደፈርን ኖሮ። ስለዚህ ስለሷ ወላዲተ አምላክነት ሰው አስቀድሞ ከማወቁ በፊት ማወቅ ያለበት የአምላክን ሰው መሆንና እርሷ የወለደችው ልጇ ደግሞ አምላክ መሆኑን ማመንና መረዳት አለበት። ለዚህ ነው ሊቃውንተ ቤተ ክርስቲያንም በጊዜው ከሶስቱ ዓለም አቀፋዊ ጉባኤያት መካከል በሆነውም በአንዱም ጭምር እየተጠቀሰ የእመቤታችን የወላዲተ አምላክነት ነገር በአጽንኦት ቤተ ክርስቲያን የምታስተምርበት ምክንያት እርሱ ነው። እንዳልነው ይህ ያለንበት ጾመ ነቢያት ወቅት የምንጾምበት ዋነኛው ምክንያት ነቢያት አስቀድሞ እግዚአብሔር የሚያደርገውን ነገር ከማድረጉ በፊት ምክረ ሐሳቡን የሚነግራቸው አባቶቻችን ናቸው። ለዛ ነው ነብዩ አሞጽም በትንቢተ አሞጽ ምዕራፍ 3 ላይ ሲናገር እግዚአብሔር ዳሩኑ ለነቢያት ምንም ሳይነግራቸው የሚያደርገው ነገር የለም ይላል።
ለነቢያት እግዚአብሔር አምላክ በነገራችን ላይ የሚነግራቸው ምክንያት አለው። አንደኛው የሚነግራቸው ለሕዝቡ ተስፋ መስጠትን እንዲችሉ ነው። የቀደመው ከሐዲስ ኪዳን በፊት የነበረው የብሉይ ኪዳን ዘመን የጨለማ ተስፋ የታጣበት እግዚአብሔር አምላክን የሚያህል ጌታና ገነትን የምታህል ቦታ አተን በመቅበዝበዝ የምንኖርበት ዓለም ነበር። ስለዚህ ያን ዘመንና ያንን ዓለም እግዚአብሔር አምላክ ለአዳምና ለሔዋን የሰጣቸውን ተስፋ ከልጅ ልጃችሁ ተወልጄ አድናዋለሁ የሚለውን ዘር ሲበዛ ትውልድ ሲሰፋ አካባቢም እየቀያየረ ሲመጣ እንዳይረሳው እንዳይዘነጋው ተስፋ አጥቶ ተቅበዝብዞ እንዳይጠፋ እግዚአብሔር አምላክ ነቢያትን እያስነሳ ይልክለት ነበር። እነዛም ነቢያት ተስፋን የሚሰጡት እንዳይጨልምበት እንዳይደበዘዝበት። ሁለተኛው እግዚአብሔር አምላክ ነቢያትን መርጦ ይልክላቸው የሆነው ደግሞ ለቅድመ ዝግጅት ነው። እስኪ ቅድመ ዝግጅት በሉ። ቅድመ ዝግጅት ማለት ነገሩ ከመሆኑ በፊት አስቀድሞ ልክ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ሆነ ከመባሉ በፊት ስለሚሆነው ነገር እነሱም ተዘጋጅተው እንዲመጡ ስለሚፈጸመው ነገር እነሱም ተስፋ ካለመቁረጥ ባለፈ ደግሞ የሚጠበቅባቸውን እንዲያሟሉ ያንን ስለሚያስፈልግ እግዚአብሔር አምላክ ቅድመ ዝግጅት ስለሚሻ እነዛን ነገሮች እንዲያደርጉ ያደርግ ነበር። ለምሳሌ እንደው ለቅድመ ዝግጅት የሚሆን ምሳሌ ላንሳላችሁ። ኦሪት ዘጸአት ምዕራፍ 20 ሁላችንም የምናውቀው እግዚአብሔር አምላክ በሙሴ አማካኝነት 10ቱን ትእዛዛት የሰጠበት ታሪክ ነው እና እግዚአብሔር አምላክ ይህንን ትእዛዝ ለሕዝቡ ከመስጠቱ አስቀድሞ ሕዝቡ ያንን ትእዛዝ ለመቀበል ብቁ እንዲሆን ከእግረ ደብር እንዲሆን ራሱን እንዲያነጻ ንጹህ የሆነ ልብስ እንዲለብስ ይነግራቸው ነበር እና ይሄንን ሁሉ ያደርግ የነበረው ለምንድነው? ሙሴ ከላይ የተሸክሞ የሚወርደውን የእግዚአብሔርን ሕግና ቃል መስማትና መረዳት እንዲችሉ እንዲቀበሉም ጭምር። ይሄ ሙሴ ይዞት የወረደውን የእግዚአብሔር ትእዛዝ የተጻፈበትን ጽላት ለመቀበል ሕዝቡ ከእግረ ደብር ሆኖ ንጽ ጠብቆ ከ3 ቀን ራሱን ወይንም ደግሞ ከሌላውም ሰው ጋር ባል ከሚስት ሚስት ከባል ሳይገናኝ ንጹህ የሆነ ልብስ ለብሶ ራሱን ከእድፍ ከስጋዊ ቆሻሻ አጽድቶ ነው የጠበቀው። እንግዲህ አስቡት፣ ይህንን ሁሉ ያደረገው ሕጉ የተጻፈበትን ሰሌዳ ሙሴ ይዞላቸው ሲወርድ ለመቀበል። ሙሴ ይዞላቸው የሚወርደውን የሕግ ሰሌዳ ለመቀበል ይሄ ሕዝብ እንዲህ ያክል ከተዘጋጀ በጽላት ሳይሆን በማህፀኗ ላይ አካላዊ ቃል ኢየሱስ ክርስቶስ ለተቀረጸባት ለእመቤታችን ለንጽሕት ድንግል ማርያም ለወዲያኛው ዘመን ሕዝቡ እንዴት የበለጠ እንደውም ተዘጋጅቶ መጠበቅ አይጠበቅበት፣ በደንብ አድርጎ መዘጋጀት አለበት። እነሱ ሰውነታቸውን ታጥበው እንደጠበቁት እኛ ነፍስ ስጋችንን ሊያነጻ በሚችል በንስሐ ጠብቀን እነሱ ከእግረ ደብር ወይንም ደግሞ ከተራራው እግርጌ እታች ላይ ተሰብስበው ሳይርቁ እንደጠበቁት ሁሉ እኛም ደግሞ እግረ ደብር ከሚባል ከቤተ ክርስቲያን ከምስጢራት እየተሳተፍን መጠበቅ እንድንችል ማሳያ ነው። ብቻ ዋነኛው እንድትረዱት የሚያስፈልገው ነቢያት የሚላኩት ከተስፋ ቀጥሎ ለምንድን ነው አልኳችሁ? እስኪ ለቅድመ ዝግጅት በሉ። ለቅድመ ዝግጅት ይላካሉ ማለት ነው። እኒህን ነቢያት እግዚአብሔር አምላክ ትንቢት ይነግራቸዋል ወይንም ደግሞ አስቀድሞ ነገሮች ከመሆናቸው በፊት የሚሆነውን ነገር ያሳያቸዋል። ለሕዝቡ ተስፋ ቆርጦ እንዳይጠፋ ሳይዘጋጅ ደግሞ ሲመጣበት እንዳይደነግጥ ማለት ነው። ስለዚህ እግዚአብሔር አምላክ በብሉይ ኪዳን ውስጥ በጣም በተደጋጋሚ በአንድም ይሁን በሌላ መንገድ ከተናገራቸው ትንቢቶች መካከል ደግሞ የእርሱን ሰው መሆን። እግዚአብሔር በነገራችን ላይ ሰው እንደሚሆን አስቀድሞውኑ የተናገረውና ሰው እንደሚሆንም ጭምር የሰማነው የበደልንባት ቀን ላይ የበደልንባት ያቺ ዕለተ ዓርብ ከመባረራችን አስቀድሞ ዕፀ በለስን ቀጥፈን የበላንባት ያቺ ዕለት ላይ እግዚአብሔር እንደሚያድነን ነግሮን ነበር። እርሱም በምን መሰላችሁ? ኦሪት ዘፍጥረት ምዕራፍ 3 ላይ እግዚአብሔር አምላክ አታርጉ ያላቸውን ሕግ አፍርሰው አዳምና ሔዋን የለበሱትን የጸጋ ልብስ ተገፈው ብርሃን የለበሱትን ተራቁተው እርቃናቸውን መሆናቸውን አውቀው የበለስ ቅጠል አገልድመው ተሸሽገው ነበር። እየሰማችሁ ነው? የበለስ ቅጠል አድርገው ተሸሽገው ነበር። እግዚአብሔር የዚህን ጊዜ ላይ ይላል የእግር ኮቴ እያሰማቸው ድምፁን እያሰማ መጣ ይላል እና ሄሬኔዎስ የሚባል የቤተ ክርስቲያናችን ሊቅ ምን ይላል? እንደበደሉት በደል እንዳጠፉት ጥፋት እንኳን በእግር ተራምዶ መምጣት ቀርቶ እንዲያውም ድምፁን እንደ ነጎድጓድ እያሰማቸው ነበር መምጣት የነበረበት ይላል። ግን ይሄ ሄሬኔዎስ ሲናገር እግዚአብሔር ስላጠፉት ጥፋት ከሚያስደነግጣቸው ይልቅ እንዲያውም ሊያጽናናቸው የሚችል የሰው የእግር ኮቴ እያሰማቸው መጣ ይላል። የምን የእግር ኮቴ? እና ይሄ የሰው የእግር ኮቴ በኋላ ላይ አካላዊ ቃል ኢየሱስ ክርስቶስ ከድንግል ማርያም የሚነሳው የስጋዋ ምሳሌ ነው ይላል ቅዱስ ሄሬኔዎስ። እና እግዚአብሔር አስቀድሞ እንኳን ሌሎች ነቢያት ሲያስነሳ እሱ ራሱ እየተናገረ ነበር።
በኋላ ላይ በነቢያት ደግሞ በጣም በተደጋጋሚ ተናገረ። በተለይ አባቶቻችን እንደሚናገሩት ደግሞ ከአዳምና ከሔዋን ከገነት ከተባረሩበት ጊዜ አንስቶ የተነሱ ነቢያት በቀጥታም ይሁን በተዘዋዋሪ እያንዳንዱን ትንቢት ይናገሩ ነበር። ምሳሌ ለማንሳት ያክል ሙሴ ሐመልማል ከነበልባል ተባብረውለት ወይንም ደግሞ በዕፀ ጳጦስ ኦሪት ዘጸአት ምዕራፍ 3 እና ምዕራፍ 4 ላይ ያየው ትንቢት ይሄ የአምላክ ሰው የመሆን ነው። በኋላም ላይ ኢያሱ ራሱ ደግሞ መጽሐፈ ኢያሱ ምዕራፍ 5 ላይ ተመሳሳይ የሆነ የቆምክባት ስፍራ የተቀደሰች ናትና ይህንን እግርህ ላይ ያረከውን ጫማህን አውልቅ የሚለው የአምላክ ሰው የመሆን ትንቢት ነው። 2 ከዛ በኋላ ደግሞ ዘመኑ እየቀረበ ሲመጣ ይበልጥ ደግሞ ትንቢቱ ወይንም ደግሞ የሚሆነው ነገር በገሃድ እየተገለጠ መጣ። ለልዩነት አሁንም ምሳሌ ልስጣችሁ፣ ልብ ብላችሁ አድምጡኝ። እግዚአብሔር ለሙሴ ሰው እንደሚሆን አስቀድሞ ከመሆኑ በፊት ያሳየው በዕፀ ጳጦስ ነው። ሐመልማሉ ላይ እሳት እየነደደበት እሳቱ ሐመልማሉን ሳያከስመው ሳያደርቀው ወይንም ደግሞ ሳያቃጥለው ሐመልማሉ ላይ ያለው እርጥበት ደግሞ እሳቱን ሳያጠፋው ተከባብረው ተመለከተ እና ያየው ነገር አዲስ ነገር እንደሆነ ታይቶም የማይታወቅ ነገር እንደሆነ ስላወቀ ሙሴ ሊመረምር ተጠጋ። የዛን ጊዜ ላይ የእግዚአብሔር መልአክ ከዛ ድምፅ አሰምቶት ጫማህን አውልቅ አሉ። የኛ የቤተ ክርስቲያናችን ሊቃውንት የሐመልማሉን ለስጋ ነበልባሉን ለመለኮት አድርገው የአምላክ ሰው የመሆንን ምስጢር እግዚአብሔር አስቀድሞ ሰው ከመሆኑ በፊት ለሙሴ ያሳየው ይላል። ልብ ብላችሁ ስሙ። አሁን እናጠንጥነው ነው የሚባለው። ወደፊት ደግሞ ትንሽ እንሳበውና አሁን የፊት ለፊታችን የምናከብረው በዓል ታኅሳስ 19 ላይ ላምጣችሁ። ታኅሳስ 19 እንደምታውቁት የቅዱስ ገብርኤል ዓመታዊ ክብረ በዓል ነው። እርሱም 3 ደቂቅን ከተጣሉበት የእሳት ወላፈን ወይንም ደግሞ የተጣሉበት የእሳት ጉድጓድ ውስጥ ደርሶ ያወጣቸው እና ትንቢተ ዳንኤል ምዕራፍ 3 ከቁጥር 12 ጀምሮ ሲናገር ምን ይላል መሰላችሁ? ናቡከደነጾር 3ቱን ወጣት ሕፃናት እሳት እንዲጣሉ እሳት ጉድጓድ አስሞልቶ ከጣላቸው በኋላ ከመካከል ከእሳቱ ውስጥ ሆነው እርሱ ብቻ 4ኛ ሰው ተጨምሮ ሲመለከት ወይም ሲመላለስ ያይ ነበር። ስንተኛ ሰው? 4ኛ ሰው። በተለየ መልኩ ደግሞ ምን እንዳለ ስሙ። የ4ኛውም ከነሱ ጋር የሚመላለሰው ሰው መልኩ የአማልክትን ልጅ ይመስላል አለ። መልኩ የማንን ልጅ ይመስላል? የአማልክትን ልጅ መልክ ይመስላል ይላል። ቅድም ሙሴ ካየውና ይሄኛው ናቡከደነጾር የሚባለው የእግዚአብሔርን ራእይ ከተመለከተበት በጣም የሚቀርበው የትኛው? በሐመልማሉና በነበልባሉ ያየነው ራእይ ይበልጣል ወይስ የእግዚአብሔር መልአክ ቆሞ በእነሱ መካከል ሲመላለስ ማየቱ ይበልጣል? የእግዚአብሔር መልአክ ይበልጣል። በነገራችን ይሄ ለምን እንደሆነ ታውቃላችሁ? ነቢያት ዘመኑ እየቀረበ አምላክ ሰው የሚሆንበት ጊዜ እየቀረበ ሲመጣ በገሃድ እስከሚታያቸው ድረስ ይመለከቱት ነበር። ሰው እንደሚሆን ያጠይቅላቸው ነበር እና እያንዳንዱ ሰው ነኝ ብሎ በሚነግራቸው ወይም ሰው እሆናለሁ ብሎ በሚያስተላልፈው መልእክት ላይ የትም ቦታ ላይ እመቤታችን አትታጣም። 2 ምሳሌ አሁንም ለዚህ ላንሳ፣ ሁላችንም የምናውቀው ቢሆን ላለመርሳት ስለሚጠቅም። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 የማያውቀው ሰው አለ ለማለት ይከብዳል አይደል? እነሆ ድንግል በድንግልና ጸንሳ በምን ትወልዳለች? ከዛ ስሙንም ማን ትለዋለች? አማኑኤል ማለት ደግሞ ማን ከኛ ጋር ሆነ ማለት ነው። ስለ እግዚአብሔር ከኛ ጋር መሆን ስናወራ ስለ ድንግል ዘለን ማውራት አንችልም። ምክንያቱም እግዚአብሔር ከኛ ጋር የሚሆነው ስሙ አማኑኤል የሚባለው ማን በድንግልና ጸንሳ በድንግልና ስትወልደው ነው። እኛ ድንግል ማርያም አለን እንጂ መጽሐፉ ቀጥታ ማን ብሎ ነው የሚጠራት? ድንግል ብሎ ነው የሚጠራት። ሕዝቅኤልም ተመሳሳይ ነው። ትንቢተ ሕዝቅኤል ምዕራፍ 44 ከቁጥር 1 ጀምሮ አበው ሲያስተምሩ በተዘጋው ደጅ በኩል ደጁን ሳይከፍት ገብቶ የወጣውን ያንን ጎልማሳ ክርስቶስ ነው ሲሉ አብረው የማይዘነጉት ነገር ቢኖር የተዘጋውን ደጅ ትኩረት ሁለቱም ስለሚሰጥባቸው ማለት ነው። ይሄንን ያነሳውላችሁ ለምንድን ነው? ስለ ወላዲተ አምላክነት ስንናገርና ስናስተምር መጀመሪያ የወለደችው ልጇ ማን ነው ብሎ ማመን መጀመር አለበት። አምላክ ነው ብሎ መቀበል መቻል አለበት። ነቢያቱ በአንድ ቃል ተባብረው ለዛ ነው በኋላ ላይ ሰው ሆኖ የሚያድነን በኋላ ላይ ሰው ሆኖ ሊቤዠን የሚችለው አንዱ እሱ እግዚአብሔር ካልሆነ ማንም ሊሆን አይችልም። ነቢያት ይሄንን ሊያደርጉት አይችሉም። ልብ ብላችሁ ስሙ። ነቢያት ሊያድኑን አይችሉም። ምክንያቱም የገፈቱ ቀማሾች እነሱም ስለሆኑ የአዳምና ሔዋን በደል እንደ ውርስ ኃጢአትነቱ ማንም ሰው ከዛ በደልና ኃጢአት ነፃ ሊሆንበት አይችልም። እንዲያውም የምስራቅ ኦርቶዶክስ ሊቃውንት ሲያስረዱ በምን ያስረዱታል መሰላችሁ? አሁን እዚህ ቤተክርስቲያን ውስጥ ያላችሁት ሰዎች በሙሉ ትልቅ እስር ቤት ውስጥ እንዳላችሁ አድርጋችሁ ራሳችሁን አስቡት።
ምን ውስጥ አልኳችሁ? ቀላል ነው በጣም። እስር ቤት ውስጥ አንድ ሰው ልጅ ወለደ ልበላችሁ። እዚህ ውስጥ ሆኖ አንድ ሰው እስር ቤት ውስጥ ሆኖ ልጅ ወለደ። ያ የወለደው ልጅ ታሳሪ ነው ወይስ ነፃ ነው? እንዴ ምን አጠፋሱ? ታው አስባችሁበት መልሱ እንጂ። ነፃ ነው እንዳትሉ የተወለደው የት ነው? እስር ቤት ነው። ታሳሪ ነው እንዳትሉ ግን እሱ ወዶ ነው የተወለደው ወይስ ወዶ እዛ ለሰሩኝ ብሎ ነው የገባው? አይደለም። እስር ቤት በመወለዱ ምንድነው አላችሁ? እስረኛ ሊሆን የሚያደርግበት ቦታ ላይ ስለተገኘ እስረኛ ተብሎ ተጠራ። ስለዚህ በአንድ በኩል እስረኛም ነው፣ በሌላ በኩል ደግሞ ምንም ጭምር ነፃነትም ጭምር አለ እና ይሄንን እኚህ ሊቃውንት ሲያስረዱበት በምን ያስረዳሉ? ከአዳምና ከሔዋን በኋላ የተወለዱት ልጆች ማለት እንደዛ ናቸው። በእስር ቤት ውስጥ የተወለደ ልጅ እንደማለት። እስር ቤት ውስጥ የተወለደ ልጅ ደግሞ እስር ቤት ውስጥ ስለተወለደ ብቻ ምንድነው? እስረኛ ነው። በቃ ወደደም ጠላ። ያቺ እስር የምትባለው ኃጢአት ነው። ስለዚህ ነቢያት ከአዳም ከሔዋን ዘር እንደመወለዳቸው እነሱ ራሳቸው ሊቤዡን አይችሉም፣ ነፃ ሊያወጡን አይችሉም። እነሱ ራሱ ተጠያቂ ስለሆኑ አንድ። ሁለተኛ መላእክትም ሊያድኑን አይችሉም። መላእክት ሊያድኑን የማይችሉት ጥፋቱን ያጠፋው የሰው ልጅ ነው እንጂ እግዚአብሔር መልአክ አይደለም። ስለዚህ ካሳውን ትክክለኛና ልክ የሆነ ሊያደርገው አይችልም። የበደለ ሊካስ የሚችለው እንደርሱ በበደለ ሊሆን ስለሚገባ ሁለት። ሶስተኛው ከእግዚአብሔር ከነቢያትና ከቅዱሳን መላእክት ውጪ ሊያድነን የማይችለው ደግሞ ተራ የሆነ ሩቅ ሰውም ሊያድነን አይችልም። ማንኛውም ሰው ማለት ነው። ምክንያቱም ይሄ እንድንበት የሚያስፈልገንና መዳን አለብንም ብለን እየለመን ያለው ልመና እንዲሁ ዝም ብሎ ኃጢአት አይደለም፣ በእግዚአብሔር ላይ የተደረገ አመጽ ስለሆነ ነው። ስለዚህ ማን ነው ሊያድነን የሚችለው ሲባል አባቶቻችን ምን ብሎ ይመልሳሉ? ሊያድነን ሊቤዠን ነፃ ሊያወጣን የሚችለው እግዚአብሔር ብቻ ነው። ማን ብቻ? እግዚአብሔርም ሲያድነን ግን እሱ ራሱ ማሟላት የሚገባበት ቅድመ መስፈርቶች ነበሩ። በጣም እኮ ነው የሚገርማችሁ። እግዚአብሔርም ሊያድነን ሲወድና ሲፈቅድ ማዳን የሚችልበት በጣም ብዙ መንገዶች ሳሉ አሁን ለምነግራችሁ ለአራት ነገሮች ግን እሱ ራሱ ለማዳን እና አዳኙ ለነዚህ ህጎች ተገዝቷል። አንድ ሊያድነን የሚገባው እግዚአብሔር ሆኖ ሳለ ያ የሚያድነን አካል አንደኛ ንጹሕ ባህሪ መሆን አለበት፣ ኃጢአት ሊኖርበት አይገባም ማለት ነው። ሁለተኛ በሰው ልጅ በበደል ምክንያት የተላለፈበትን ሞት ሊያሸንፍ የሚችል መሆን አለበት። ሞት የሚገዛው መሆን አይችልም ማለት ነው። ሞት የማይገዛውና ኃጢአት ሊገኝበት የማይችለው ማን ብቻ ነው? እግዚአብሔር ብቻ ነው። ሌላ ማንም ሊሆን አይችልም። በአንጻሩ ደግሞ ከዚህ ውጪ ሌላ ሁለት ነገር ማሟላት ነበረበት። የበደለው ሰው አይደለም? እየሰማችሁ ነው? ሰው አይደለም? ሰው ደግሞ ሲበድል የተፈረደበት ሞት ነው አይደለም? ስለዚህ አምላክ ሰው የሆነው ደግሞ ለካሳ እኛ ያጠፋነውን ጥፋት ለመቤዥና ነፃ ለማውጣት ስለሆነ የሚያድነን ሞትን ማሸነፍ መቻል አለበት። ግን ሞትን የሚያሸንፈው ሞቶ ነው። እየሰማችሁ ነው? ሞቶ ነው ማሸነፍ መቻል ያለበት። ስለዚህ በሞት ደግሞ የማን ጠባይና የማን ባህሪ? የሰው ነው። ስለዚህ የሚያድነን ሞትን የሚሞት ግን ደግሞ ሞትን ድል የሚያደርግ ንጹሕ ባህሪ የሆነ ሰው መሆን መቻል አለበት። እነዚህን አራቱንም ለማስማማት ታዲያ እግዚአብሔር አምላክ ሰው ሊሆን የሚችለውና በሰው ላይ የተፈረደበትን የሞትን ፍርድ ሊቀምስ የሚችለው ሰው ሲሆን ብቻ ነው። ያንን ሰው ሊሆንበት የሚችልበትን መንገድ ደግሞ እግዚአብሔር አምላክ ሲመርጥ የመረጣት እመቤታችንን። ለዛ ነው ነቢያትም ሌሎችም ሊቃውንተ ቤተ ክርስቲያን ሲስማሙ የእመቤታችን በዛ ቦታ ላይ መገኘት፣ የእመቤታችን ለአምላክ እናትነት ተመርጦ መገኘት ራሱን ችሎ የሚያስፈልጓት ነገሮች ነበሩ። ማለትም ደግሞ ምስጢሩ ልክ እንዲመጣ ድህነታችን ፍጹም መሆን እንዲችል ማለት ነው። ከዛ በኋላ እመቤታችንም አካላዊ ቃል ኢየሱስ ክርስቶስን ጸነሰች። ያ የጸነሰችውም የእግዚአብሔር ልጅ ነው ብለን እናምናለን። ሩቅ አንሄድም። ምሳሌ ጥቀሱ ወይንም ደግሞ አስተምሩ ብንባል የሉቃስ ወንጌል ምዕራፍ 1ን የምንጠቅሰው ብስራትን የምንናገረው ከእግዚአብሔር መልአክ በላይ ምናልባት ለእመቤታችን አምላክን መውለድ ምስክር ሆኖ ሊቆም የሚችል ምን ነገር ሊኖር ይችላል? እንደው ሰው በሌላ በምንም ነገር እኮ ላያምን ይችላል። ሊቃውንት ከሱ በኋላ የመጡትን ባያምኑ ከዛ በፊት የነበሩትን የነቢያትንም ስብከት አንድ ሰው አልቀበልም ቢል እንደው አለመቀበሉ ራሱ አንድ ችግር እንደሆነ እንዳትረሱት። እየሰማችሁ ነው? ቅዱስ ጳውሎስ ኤፌሶን መልእክቱ ምዕራፍ 2 ቁጥር 20 እስከ 22 ላይ ምን ይላል? በሐዋርያትና በነቢያት መሰረት ላይ ታንጻችኋል ይላል። አንድ ሰው የሐዋርያትን ስብከት አምኖ በሚቀበልበት ልክ የነቢያትን ትንቢት መጽሐፍ የመቀበል መብት ሳይሆን ግዴታም ጭምር ነው ያለበት። እየሰማችሁ ነው? ግን አንድ ሰው እኔ ሁለቱንም አልፈልግም፣ በሐዲስ ኪዳን የተነሱ ሊቃውንትንም አትጥቀሱ፣ በብሉይ ኪዳን የነበሩ የነቢያትንም ትንቢት አትንገሩን፣
እርሷ የወለደችው አምላክ መሆኑን ብቻ አስረግጡልን የሚባል ከሆነ የምንጠቅሰው ቅዱስ ገብርኤል ፊት ለፊቷ ቆሞ ተልኮ ይናገር የነበረው መልእክቶች በሙሉ ተልኮ የሚያወራው ነገር ከእግዚአብሔር እንደሆነ አምኖ የሚቀበል ብቻ ሳይሆን ያንን መልእክት ለሚያነበው ሰው የወለደችው የጸነሰችው የምትወልደው ማንን እንደሆነም ጭምር ይናገራል። የምትወልጂው ከሶስቱ ቅዱስ ስንቱን ቅዱስ ነው ያለ? እርሱም የማን ልጅ ይባላል ነው ያለ? እግዚአብሔር ልጅ ይባላል ነው ያለ። እና ማስረጃ እንዲሆናት ራሱ እኮ የማይሆን ነገር በእርሷ እንደተፈጸመ ማመን እንድችል ላይሆን የሚችል ሰዋዊ የሆነ ነገር ጠቅሶላታል። ምን አላት መሰላችሁ? መንፈስ ቅዱስ በእሷ ላይ እንደሚመጣ የልዑል ኃይል እንደሚጸልላት የምትወልደው ከሶስቱ ቅዱስ አንዱ ቅዱስ እንደሆነ በሙሉ አስረገጠላት። ይሄ ሁሉ ግን ሲሆን ያለ ዘርአ ብእሲ እንደሆነ ወይም ያለ ወንድ ዘር እንደሆነ ከነገራት በኋላ መጨረሻ ማስረገጫ እንዲሆናት ምን ብሎ ነው ነገራት? እነሆ ዘመድሽ ኤልሳቤጥ ከጸነሰች ስንት ወሯ ነው አለ? ስንት? 6 ወሯ ነው አለ። ኤልሳቤጥን ማንሳት ምን አስፈለገው? ዘመዷ ስለሆነች ብቻ እኮ አይደለም። ኤልሳቤጥ መውለድ በማትችልበት በእርጅናዋ ዘመን መውለድ እንድችል ያስቻላት እግዚአብሔር አንቺ የወንድ ዘር ሳይደርስብሽ አካላዊ ቃል ኢየሱስ ክርስቶስን መጽነስ እንድትችይ ማድረግ የሚችል አምላክ ነው የሚለውን ምሳሌ ለማነጻጸር እኮ መካን የሆነ ማህፀን እንዲወልድ ማድረግ የሚችል አምላክ ከሆነ ወንድ ሳይጠጋ ደግሞ መውለድ የምትችልን ማህፀን በር ሳይከፍት መግባት የሚችል አምላክ እንደሆነ ለማጠየቅ። ስለዚህ በዚሁ ንግግሩ ብቻ እመቤታችን ድንግል ማርያምን የአምላክ እናት ናት እንድንል ያስገድደናል። ከዛ በኋላ ባሉት ጊዜያት ላይ ነው በጣም በተለይ በቤተ ክርስቲያን ታሪክ ላይ የጌታችን የኢየሱስ ክርስቶስ ክብር የሚያንስ የሚመስላቸው የእሷ አምላክ እናት መሆኗ ማለት ነው። እርሷን የአምላክ እናት መባሏ የእርሱን ክብር የሚያሳንስ የሚመስላቸው በቅጡም ደግሞ የእርሷን መመረጥ በነገረ ድህነት ውስጥ ያላትን ድርሻ ካለመረዳት የተነሳ ብዙ ጥያቄ ይነሳባት ነበር እና ወላዲተ አምላክነቷም አንዱ ከዛ መካከል እሱ ነበር። አንድ ቅዱስ ዮሐንስ አፈወርቅ ብቻ ያነሳውን የእሷን የወላዲተ አምላክነትን ተቀብሎ ማመን የሚያሰጠውን ብቻ ጥቅም ልናገርና ከኔ ያጎደልኩትን በሙሉ የኔታ ይመልሱልናል። ቅዱስ ዮሐንስ አፈወርቅ እመቤታችንን ወላዲተ አምላክነቷ እና አምላክን ወልዳለች ብለው ማመንና መቀበሉ ለክርስቲያን እንዲያውም ለማንኛውም ይህንን አምኖ ለሚቀበለው ሰው ሊያገኘው የሚችለውን በረከት ሲናገር ምን ብሎ ያስተምራል? በኦሪት ዘፍጥረት ከሚነገሩ ታሪኮች መካከል የሰው ልጅ ከደረሰው የኃጢአት ምልአት የተነሳ እግዚአብሔር ሊያጠፋው ባሰበበት ጊዜ ላይ ደግሞ ንጽ ጠብቀው የኖሩትን ሰዎች ለማትረፍ የመረጠው የኖህ መርከብን ታሪክ ያነሳል። እየሰማችሁ ነው? የኖህ መርከብን ታሪክ ያነሳል እና ዮሐንስ አፈወርቅ ምን ይላል? የኖህ መርከብ በጊዜው 8 ነፍሳትን ከሰዎች ዘንድ ጠልላ የሚበሉም የማይበሉትንም እንስሳትንም ጭምር ዘር ለማስቀጠል ሲል ሰብስባ የያዘች መርከብ ናት። በዛች መርከብ ላይ በጣም ብዙ ነገር ለ40 ቀናቶች ብዙ የሚለው ውሃውንና ነፋሱን ነው ሲያንገላቷትና ሲያማቷት ነበር ይላል ዮሐንስ አፈወርቅ። ግን ከ40ው ቀን የዚህ የጥፋት ውሃ እልቂት በኋላ መርከቢቱ ይነካት የነበረው ውሃ እና የወርድባት የነበረው ዝናብ ወደ ውስጧ ዘልቆ ሳይገባ ውስጧ ያሉት ነፍሳት ግን በሰላምና በጤና ወጥተዋል ይላል። አንድ በኖህ እጅ የተሰራ እንጨት መርከብ እየሰማችሁ ነው? አንድ በኖህ እጅ የተሰራ እንጨት መርከብ ለዛ ለጉዞ ያመች ይሆን ዘንድ ተዘጋጅቶ ካለቀ በኋላ ለ40 ቀን ለ40 ሌሊት ይፈስበት የነበረው ውሃ ዘልቆ እንዳይገባ ማድረግ ከቻለ ኖህን የሰሩት እጆቹን ያበጃጁት የእግዚአብሔር እጅ የሰራት መቅደስ እንዴት ወላዲተ አምላክ ላትባል ትችላለች? ንጽጽሩ ተረድታችሁኛል? የኖህ መርከብ በሰው እጅ ተሰርታ የተፈጠረ ውሃ ዘልቆ ሳይገባባት መከላከል ከቻለች አምላክን በድንግልና ጸንሳ በድንግልና የወለደችው ድንግል ማርያም ያዘጋጃት እኮ የኖህ እጆች ሳይሆን የኖህን እጆች የሰሩት ማን ነው? እግዚአብሔር ነው። ስለዚህ እግዚአብሔር ያዘጋጃት ያቺ መቅደስ ከኖህ መርከብ ትበልጣለች አለ። አንድ ቀጠለና የኖህ መርከብ የጠለለችው ሰውና እንስሳትን ነው አለ። እስኪ ሰውና እንስሳት በሉ እና ዮሐንስ አፈወርቅ ምን ይላል? ያ የኖህ መርከብ ተጠልለውበት ከማት የተረፉባትን መርከብ የእመቤታችን ጸጋና ምልጃዋም ነው ይላል። ግን የሚደንቀው በጸጋና በምልጃዋ የሷንም ማንነት አውቆ አምኖ ለተቀበላት ሰው የምታተርፈው ያመኑትን ብቻ ሳይሆን ሳያምኗት ጥያቄ ቀረቡላትንም ጭምር ትሸሽጋለች ይላል። እንዴት ትለኝ ከሆነ ያዳነችው ሰው ብቻ ሳይሆን ምኖችንም ጭምር ነው።
እንስሳትንም ጭምር። መጽሐፍ እንደሚያስረዳው ከሆነ ደግሞ እንስሳ የሚለው ቃል እንደየአገባቡ የተለያየ ትርጉም አለው። አንዱ እንስሳ ተብሎ የሚጠቀሰው ግን ያላመኑትን የሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስን እንዲያጠምቀው የተላከው ቅዱስ ጴጥሮስ ያየው ራእይ ላይ ከሰፊው መጋረጃ የማይበሉ እንስሳት ሲወጡ ነበር። አርደህ ብላ ሲለው ቅዱስ ጴጥሮስ የረከሰ ነገር ካፌ አስገብቻ አላውቅም አለ። እግዚአብሔር የቀደሰውን አንተ አታርክስ አለ። ማን የቀደሰው? አለመታደል ሆኖ አሁን አንዳንድ ሰው ይህን ጥቅስ የሚጠቅሰው የፈለገውን ለመብላት ነው። የማይበሉ እንስሳት ቤተክርስቲያን አትብላ የምትለውን እህል ማን እግዚአብሔር የቀደሰውን ሊያረክስ ይችላል ብሎ ይህን ጥቅስ ጠቅሶ ይበላል። ግን ይሄ ጥቅስ የተጠቀሰው የማይበሉ እንስሳት ተብለው ለተጠሩት ለአሕዛብ ነው። ስለዚህ የእሷን ወላዲተ አምላክነቷን ማመን የእሷን ወላዲተ አምላክነቷን መቀበል እንኳን ላመነ ሰው ምን ላላረገም ሰው መጠለያ ሆኖ ያድነ። ለማያምናትም ሰው እርሷ ወላዲተ አምላክነቷን ለሚቀበለው ሰው እርሷ ያንን ማመኑን ራሱ አድርጋ ልትቤዠው ልታድነው ወይንም ደግሞ ምልጃ ልትቆምለት ትችላለች ይላል። እሺ ለመምህራችን እግዚአብሔር አምላክ ቃሎት ያሰማልን። መነሳት ያለበት ሐሳብ ተነስቷል። አንድ ሁለት ሐሳብ ጨምርና እኔም ትምህርቴን አጠቃልላለሁ። የእመቤታችን ጉዳይ ስትፈጠር ሚስጥር ናት፣ ለዓለም ሚስጥር ሆና ትኖራለች። ሶሎሞን ወሁረታቲሃ በሚስጥር ይላታል። ጉዞዋ፣ ተፈጥሮዋ፣ ኑሮዋ፣ ማንነቷ ሚስጥር ነውና። ምክንያቱም መጽሐፍ ቅዱስ ካየነው ስለሷ ይጀምራል፣ በሷ ይፈጽመዋል። ግን ይሄን ለማወቅ ፍቅርኪ መጽሐፍ ዘያነብቦ አፈቆላፍ የሷን ማንነት የሷን ክብር የሷን ንጽህና የሚረዳ ሰው ንጹህ ካልሆነ በስተቀር በበደል በኃጢአት በክፋት በትዕቢት እየተመላለሰ እንደማይረዳው ሲገልጽ አባ ጊዮርጊስ ሳታት በሚባለው መጽሐፉ ላይ ይህንን አስቀምጦልናል። ለምን ካልክ ይላል እዛው ሊቃውንቱ ተርጉመውት ማለት ነው። ለዘወለዶ አብ እምቅድመ ዓለም በሚስጥር ዘኢይትነገር ዘእንበለ መንጸፈ አንስት ቅድመ ዓለም የሰው ሕሊና በማይመረምረው በማይደርሰው ዘመን ሳይቆጠር ጊዜ ሳይኖር የወለደውን ከማሁ ማርያምን የወለደቶ በሚስጥር ዘኢይትነገር በስጋ ዘእንበለ ሩካቤ ተባኢት አብ የወለደውን እመቤታችን ቅድስተ ቅዱሳን ድንግል ማርያም እሱ ያለ እናት እንደወለደው እሷ ደግሞ ያለ አባት ወለደች። እሱ ሲወልደው ዘመን አልተቆጠረም ነበር። ነገር ግን እሷ የወለደችው ስጋ ዘመን የተቆጠረለት ቢሆንም ዘመን ከማይቆጠረው ጋር የተዋሃደ ነው። ቀዳማዊ ዘምቀዳማዊ አምላክ ዘምአምላክ ነውና ይሄ ሚስጥር ከአይምሮ በላይ ስለሆነ እንደነገርኳችሁ ሚስጥር ነው። መጽሐፉ እንደነገርኳችሁ የሚጀምረው በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ይላል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ሙሴ በመጀመሪያ 7 ፍጥረታት እንደተፈጠሩ ተስቶት አይደለም ይሄንን የተናገረው። ዳግሚት ሰማይ የተባለች ዳግሚት ምድር የተባለች እመቤታችን ቅድስተ ቅዱሳን ድንግል ማርያም ወልድ ከባህሪ አባቱ ዘመን ባልነበረበት ዘመን እንደተወለደ ሲወለድ ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም እንደሚወለድ ያውቀዋል። ስለዚህ ዓለም ከመፈጠሩ አስቀድሞ ለአምላክ እናትነት ተፈጥራለችና እሷም ዳግሚት ምድር እንደሆነች ደግሞ ሙሴ ፈጣሪ ሆይ ፊትህን አሳየኝ ሲለው ዘር ካልወደቀባት ምድር የበቀለ ፍሬ አምጣና እገለጽልሃለሁ። የሷን ምድርነት ሙሴ በቀዳሚ ገብረ እግዚአብሔር ሰማይ ወምድር እግዚአብሔር በመጀመሪያ ምድርን ፈጠረ ብሎ ያለውን እግዚአብሔር አምላክ ገለጸ። ሰማይ መሆኗን ደግሞ ዮሐንስ ምን አለ? ዋስተራአየ አብይ ተአምር በውስተ ሰማይ በሰማይ ላይ ትልቅ ምልክት ታየ። ብእሲት እንዘ ትለብስ ፀሐይ ፀሐይን የተጎናጸፈች ሴት ታየች አለ። ስለሷ ይናገራሉ ማለት ነው። እና መጀመሪያው ስለሷ ጀመረ። መጨረሻው ላይ ደግሞ ዮሐንስ ራእይ ምዕራፍ 22 ነውና ፍጻሜው ዋራአየኒ አብየ ፈለገ ዘይውስ እምውስቴቱ ማየ ሕይወት ጸዓዳ እንደ ብርሌ የሚያንጸባርቅ ውሃ ከውስጡ የሚወጣን ወንዝ አሳየኝ አለ። ምን አይነት ውሃ? ውሃ የሚለው መጽሐፍ ቅዱስ አነ ውእቱ ማየ ሕይወት ያለ ጌታን ነው። ጌታን የተቀዳባት ታዲያ ማናት? ላቲ ስብሐት እልል ብላችሁ አመስግኗት። እና ሚስጥር ናት፣ ከአይምሮ በላይ ናት አልኳችሁ እኮ። ለዚህ ነው ሊቁም በቅኔው በምን ትቆመስ ድንግል ሙሴ ወዮሳ ሰማይ ወምድር ስማለው በከርሳለ ሰማይና ምድር በማይጸኑ አሉና ያቺ የሙሴ ልጅ ቅድስተ ቅዱሳን ድንግል ማርያም ከምድር ላይ ቆመች ይላል። ምክንያቱም
ሰማይና ምድርን በእጁ ይዞ ነው በማህፀኗ ያደረው። ልክ መምህራችን ቅድም እንደነገሩት ወላዲተ አምላክ የምንለው ሆና ስለተገኘች ነው እንጂ እኛን ጨምረንላት አይደለም። ስላከበራት ነው የምናከብራት፣ ስለመረጣት ነው እኛም ማምላክ ብለን የምንጠራት። ሲጀመር እሱ ለሚወደው የመጀመሪያው ሽልማቱ እሷ ናት። መጽሐፍ እንደሚነግረን ማለት ነው። ቅዱስ ገብርኤል መላእክት ከሁለት ተከፍለው አንዱ ነገድ ከሁለት ተከፍሎ እግዚአብሔርን ቢክድ መልአኩ ቅዱስ ገብርኤል ንቁም በበህላዌነ እስከንረክበው ለአምላክና አለና ለአምላክ ሕግ ቀና፣ አምላኩን ወደደ። አምላክ ሲወደው ወበንተ ዝንቱ ደለዎ ይጹር ዜናሃ ለማርያም አለ። መልአኩ ቅዱስ ገብርኤል መላእክትን ስላረጋጋ እመቤታችን ቅድስተ ቅዱሳን ድንግል ማርያምን ለማብሰር ተመረጠ፣ ሽልማት ተሰጠው ማለት ነው። ቅዱስ ዮሐንስም እስከ ሞት ድረስ ስለተከተለው በመስቀል ላይ እናቱን ከመከራ እንዲድንባት ያቺ የወለደችውን እናት እንኳ እናትህ ብሎ እናቱን እናት አድርጎ ሰጥቶታል። ስለዚህ እሱ እናቴ ናት ብሎ በወንጌል ከተናገረ እኛ እናቱ ናት የማንለው ከየት መተን ነው? ምክንያቱም እናትህ ናት ብሎታል። እናትህ ናት ብሎ ለዮሐንስ ሰጥቶታል። የሱ እናት እንደሆነች ደግሞ ያው ቅድም መምህሩ እንደነገሩ በሉቃስ ወንጌል ተነግሯል፣ በማቴዎስ ወንጌል ተነግሯል። ስለዚህ ስላከበራት ነው የምናከብረው ነው እና እኔ ለመጨመር ያህል ነው እንጂ መምህራችን አብራርተውልናል። በጣም እናመሰግናለን። ቃለ ሕይወት ያሰማልን። እስቲ ሁላችሁም ቃለ ሕይወት ያሰማልን በሉላችሁ። አመስግኑ፣ እግዚአብሔርን አመስግኑ። ድንግል እናታችን ወላዲተ አምላክ የምትባል ብለን የምናምነው እናትም ታዲያ ሌሎች አካላት አይ አረገች ትላላችሁ፣ ተነሳች ትላላችሁ፣ ታማልዳለች፣ ተአምር ታደርጋለች ትላላችሁ ይሉናል። እውነት እነዚህ ስራዎችና የአምላክ እናት መሆን ጋር ምን አይነት ንጽጽር አለው? እውነት ይሄ ሁሉ ክብር አይሰበስባቸውም ወይ? መምህር ዘላለም። በነገራችን ላይ የአምላክ እናት ከመሆን በላይ ምንም ተአምር የለም። እንደው ነገሩ ሲደጋገም ሰምተነው ለምደነው ወይ ደግሞ ምናልባት ሲደጋገንም ጭምር ሌላ አዲስ ነገር ሊወጣው አይችልም ብለን አቅልል ነው ካልሆነ በቀር ሞቶ ከመነሳት ተአምር ከማድረግ ምንም ነገር ከማድረግ ይልቅ በእርሷ የተፈጸመው ነገር ድንቅ ነው ብለን እንድንናገር የሚያስችለንም ጅማሬውም ፍጻሜውም የአምላክ እናት መሆኗን የአምላክ እናት መሆንን በነገራችን ላይ ማን ከሷም ውጪ ደግሞስ ያደረገዋል? ማንስ ከሷ ውጪ ደግሞስ ሊያደርገው ይችላል? ለዚህ አገልግሎት፣ ለዚህ ተግባር፣ ለዚህ ዓላማ ከሷ ውጪ ማንም የታጨ የለም በዚች ምድር ላይ። ለዛች ዓላማ ብቻ መታጨቷ ራሱን ችሎ ተአምር ነው። የአምላክ እናት መሆን ራሱን ችሎ ተአምር ነው። የአምላክ እናት መሆን ራሱን ችሎ በነገራችን ላይ ማረግም ጭምር ነው። እርገት የሚባለው መቼም አንድ ሰው ከምድር ተነስቶ ወደ ላይ ሲወጣ ነው አይደለም? ሰማያዊ የሆነ አምላክ ማህፀኗ ካደረ መቼስ መሬት ላይ ሆነች ምንድነው ሰው ቆሞ ሲራመድ እንደምናየው ቆማ ተራምዳ ካልሆነ በቀር እንጂ እኮ እግዚአብሔር ሰማያዊ የሆነ አምላክ ማህፀኗ ላይ አደረ ስንል እሷ መሬታዊ ምድራዊ የሆነውን ስጋዋን እኮ ሙሉ በሙሉ ሰማይ ያደረገው እኮ ማለት ነው። ቅድም የኔታም ሲናገር የሰማችኋቸው የኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ያለው እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለው ቅዱስ ቃልን ሊቃውንተ ቤተ ክርስቲያን ካሏቸው ከብዙ ትርጓሜያቶቻቸው መካከል አንዱ የሚተረጉምበት በድንግል ማርያም ሰማይም ናት ምድርም ጭምር ናት። ሰማይም ናት ምድርም ጭምር ናት። አካላዊ ቃል ኢየሱስ ክርስቶስን በማህፀኗ በማስተናገዷ መሬት ላይ እንዳለ እንደኛ ሰው በመሆኗ ምድር ናት። በዛው አንጻር ደግሞ ሰማያዊ የሆነውን አምላክ በመሸከሟ ደግሞ ማህፀኗ ራሱ ሰማይ ነው። ሰማይ ላይ ሊደረግ የሚችለው መንፈሳዊ ስነ ስርዓት በሙሉ ሲፈጸምባት ስለነበረ ማለት ነው። ድንግል ማርያም የአምላክ እናት እንድትሆን ተመርጣ አካላዊ ቃል ኢየሱስ ክርስቶስም በተዋሃዳት ቅጽበት ላይ ሁሉም ተአምራቶች በሙሉ እርሷ ላይ ሊፈጸሙ የሚችሉት በሙሉ ተፈጽመዋል። ሁሉም ምስጢራት ሊፈጸሙ የሚችሉት በሙሉ ተደርገውባታል። ስለ እርሷ ለዛ ነው የሚነገረውን ነገር መስማት የሚችለው ምን አይነት ጆሮ ነው፣ ማሰብስ የሚችለው ምን አይነት ህሊና ነው የሚባለው። የኔታም ቅድም ምስጢር ነው ሲሉ የሚናገሩት የምንሰማቸው ቃላቶች በሙሉ ስለሆኑት ነገሮች የማንናገር ሆኖ ሳይሆን የሆኑትን ነገሮች ሊያስረዳ የሚችል በቂ አማርኛ ግን የለንም። እኛው ራሳችን እንኳን ስሁታን የሆነው ወድቀን የምንነሳው ደካማዎቹ ቀርተን የአምላክን ሰው መሆን አብረውት የተማሩት ደቀ መዛሙርቱ እንኳን እርሷ ስለ እርሱ የምታውቀውን ምስጢር ተሸክመው ለመቆም እንኳን አይችሉም። እርሷ የምታውቀውን ዕውቀት እንኳን ለማወቅም ለመረዳትም አይችሉም። ራሱ
በእርሷ የተፈጸመውም ሊሆንም የቻለው ነገር ትልቅ ስለሆነ። ስለዚህ እኔ በደንብ ትኩረት እንድታደርጉበት የምፈልገው ነገር ወላዲተ አምላክ መሆኗ ራሱ በጣም ትልቅ ነገር እንደሆነ ነው። በቃ እመቤታችን አምላክን በጸነሰችበትና በማህፀኗ ከተማን ባስተናገደችበት ጊዜ ላይ በዛችው ቅጽበት በዛችው ጊዜ ላይ አርጋለች። በቃ ከፍታ ላይ ደርሳለች። መሬት ላይ ትራመድ እንጂ አኗኗሯ፣ አካሄዷ፣ ሁለመናዋ በሙሉ ሰማያዊውን አምላክ በማስተናገዷ እርሷ ራሷ ሰማያዊ መሆን የሚችልበት ደረጃ ላይ ደርሳለች። በቃ ይህንን በደንብ ጠንቅቀን ነው ማወቅ ያለብን። ይሄ ለክብር ጉዳይ አይደለም የምንለው። በነገራችን ላይ ለክብር ጉዳይ ለመሆን ብቻ አይደለም። እንኳን እርሷ አምላክን የጸነሰችዋ ቀርታ ሰውነታቸው ለቅድስና የተስማሙ ቅዱሳን እንኳን ሰውነታቸው ለእግዚአብሔር እንደ ሰማይ ነው የሚያገለግለው። እንዴት ታውቁ ከተባለ መዝሙረ ዳዊት መዝሙር 13 ላይ እግዚአብሔር ሰነፍ በልቡ እግዚአብሔር የለም ይላል አይደል? ልበ አምላክ ዳዊት። ከዛ በኋላ ዝቅ ብለን ስናነበው ምን ይላል? እግዚአብሔር ከሰማይ ሆኖ የሰው ልጆችን ተመለከተ ይላል። እስኪ እግዚአብሔር በሉ። ከምን ሆኖ የሰው ልጆችን ተመለከተ? መሬት ውስጥ ሆኖ አያይም ለማለት ነው? አይደለም። ሊቃውንቱ ሲተረጉሙ ሰማይ የሚለው ፀሐይ፣ ጨረቃ፣ ከዋክብት የሚመላለስባቸውን እንደሆነ ሁሉ ሰማይ ተብሎ የሚጠራው እንደ ፀሐይ የማይጠልቀው ክርስቶስ ሰውነታቸው የሚያበሩ ቅዱሳንን ነው ለማለት ነው። ሰውነታቸውን እግዚአብሔር አምላክን ለማስደሰት የተመላለሱ ቅዱሳን የማይጠልቀው ፀሐይ ኢየሱስ ክርስቶስ ያበራባቸዋል ተብሎ ተነግሮ በእነሱም ያየናል ከተባለ እንዴት ፀሐዩ እሷ ማህፀኑ ውስጥ ያለውና የወለደችው እናቱ ደግሞ ከዛ የበለጠ ክብር ሊኖራት አይችልም። እርሱን ያዙ። ሁለተኛው እመቤታችን አምላክን ስለወለደች ወይም የአምላክ እናት ናት ደግሞ ስለሚባል ደግሞ የሚመጡ ወይም የሚጠየቁ ጥያቄዎች አሉ። አንዱ ምንድነው? የእመቤታችን የአምላክ እናትነትን አንደኛ ለጥጠን ሰው እንዳልሆነች ወደ መሆን ደረጃ እንዳናስበው መጠንቀቅ መቻል አለብን። አንዳንድ ሰው ስለ እርሷ ማረፍ፣ ስለ እርሷ ሰው ስለሆነችው ነገር እንዲሆናለች ተብሎ ሲነገረው በጣም ለማመን ይከብዳል። እና እንደነዚህ አይነት ሰዎች አንዳንዴ እውነት ለመናገር ካለ ከፍቅርና አክብሮትም አንፃር ይህ ለእሷ አይገባትም ተብሎ ታስቦ ከሆነ እውነት ነው። አባቶቻችንም ይህ ሁሉ ለእርሷ የሚገባት እንዳልሆነ ተናግረዋል። በአንጻሩ ግን በዛው ልክ ሌሎች ሰዎች ደግሞ ምን ያደርጋሉ? ፍጹም ልክ ካቶሊካውያን እንደሚያምኑትና አምነውም እንደሚቀበሉት ኃይለ አርያማዊት አድርገው የሚስሏትና የሚቀበሏትም አሉ። እንዳትሞት የሚፈልጉ ምንም አይነት ሰው ላይ ሊደርሰው የሚገባው ነገር እንዳይደርስባትም የሚፈልጉ ሊኖሩም ይችላሉ አሉ። የኛ ቤተክርስቲያናችን ግን እመቤታችን የአምላክ እናት ስለሆነች እንደ አምላክነትነቷ እንደምናከብራት ሁሉ ሰው እንደመሆኗ ደግሞ እንደኛ የምትመስለን ነገሮች አሉ። አንደኛው እረፍት ነው፣ ሞት ነው። እረፍት ነው፣ ሞት ነው። ሞት ከአምላክ ከጌታችን ከኢየሱስ ክርስቶስ ሞት በኋላ እንግዲህ ወደ መቃብር የምንወርድበት ወደ ሲኦል የምንጋዝበት ሳይሆን ወደ ላይ ወደ ሰማያት ወደ ኢየሱስ ክርስቶስ የምንገባበት ድልድይ ሆኖልናል። እመቤታችን ድንግል ማርያም ሞተች ብለን አረፈች ብለን ስንናገር ጥር 21ም ስናከብር ሞቷ እንደሚደንቀን እናውቀዋለን። ነገር ግን ልጇ የቀመሰውን ይህንን እረፍት እርሷን መቅመስ ስላለባት አንደኛ ሰው መሆኗ እንዲታወቅ ነው። በነገራችን ላይ እርሷም አንደኛ አረፈች ተብሎ የሚነገርላት፣ ሁለተኛው በሞት ድልድይነት ካልሆነ በቁር የዘላለም ሕይወትን መውረስ እንደማይቻል ማስተማሪያ እንዲሆን እንኳን እርሷ ቀርቶ በአይነ ስጋ ተሰውረዋል የሚባሉት ቅዱሳን እንኳን እኮ መተው ምን ያደርጋሉ ነው የምንለው። ቤተክርስቲያናችን ውስጥ ይሞታሉ። የሞትን ጽዋ ሳይቀምስ የሚያልፍ ማንም የለማ። ስለዚህ ስለነዚህ ነገሮች እርሷ አረፈች እንላለን። ስታርግም በጣም ትልቅ ቁም ነገርም አድርገን አሁንም እንደ ቅድሙ አንውሰደው። አረገችም ሲባል በጣም ትልቅ ነገር አይደለም። ምናልባት እኛ ሊደንቀን የሚያስፈልገው የእርሷ ወደ ሰማይ መውጣት ሳይሆን ሰማያዊ ሆና መሬት ከኛ መካከል መራመዷ እርሱ ይደንቃል። በጣም ነው የሚደንቅ። ምክንያቱም ዓለሙ ለእርሷ የማይስማማት ስለሆነ ካላት ንጽህና አንጻር የኛ ስሁት የሆነው አኗኗራችንና አካሄዳችን ለሷ የማይመጥናት ስለሆነ ወደሚመስላት መሄዷማ እንዲያውም እንኳን ሄደች ነው የሚያስብለው። እንደርሷ በንጽህና ላጌጡ ለተዋቡ ምስጋና ግብራቸው በሆነ የእግዚአብሔርን ፊት ዘወትር በማየት በሚደሰቱ በእልፍ አእላፍ መላእክትና ቅዱሳን ዘንድ መኖሯ እርሱማ ቦታዋ ነው። ድሮስ መጀመሪያውን እኮ ከኛ ከመውረዷ በፊት አስቀድመ የማን ሕሊና ውስጥ ነበር የነበረችው? የተቀደሰው ቦታ ላይ መኖር ለእርሷ ግብሯ ነው፣ ስራዋ ነው፣ ዓላማዋም ነው። የተፈጠረችውም ለዚሁ። እስከዛ ድረስ ግን እዚህ መኖሯ ይደንቀናል። እስከዛ ድረስ እዚህ መታየቷ በጣም ያስደንቀናል። ስለዚህ እነዚህ እርገቷ፣
ሌሎች መሰል ነገሮቿን በእንደዚህ አይነት መንገድ እንመልከተው። ሌላኛው ተአምሯን ነው። የእመቤታችን የንጽሕት ድንግል ማርያምንም ተአምሯንም ሌሎችም ያነሳናቸውን ጊዜ ላለመውሰድ እርገቷንምናም ሆነ እረፍቷንም ጭምር አንድ ላይ ስናስበው አንድ ላይ ሰብስበን ጨምቀን ስንረዳው ይሄ በሙሉ እመቤታችን ላይ ለምን ሆነ? አምላክን አብራ ስለጸነሰች፣ በንጽህና በቅድስና ስለተገኘች፣ ሰው ስለሆነች፣ እንደዚህ አይነት መሰል ቅድም ያነሳናቸውን ነጥቦች መርሳት መዘንጋት የለብንም ክርስቲያኖች። አለበለዚያ እነዚህን ነጥቦች እየረሳን እየዘነጋን እንዲሁ ዝም ብለን ግን የምንሄድበት ግን ከሆነ ቅድም እንዳልኳችሁ ስሁት ወደ ሆነውና እሷ ሳትሆን ሆነች ወደሚሉት ወደ ተለያዩ ስሁት የሆኑ አስተምሮች ልንሄድበት የምንችልበት እድል ሰፊ ስለሆነ ማለት ነው። በመጀመሪያ እንደምን ዋላችሁ ሊቃውንተ ቤተ ክርስቲያን ሁላችሁም። ስላረፈድኩ ይቅር በሉኝ። በጊዜያችን እንድንጠቀም አምላከ ቅዱሳን ይርዳን። ሊቃውንት እንዳሉት መምህራን እንዳሉት ሁሉን የሚያዙትና አንድ ነገር ብቻ ነው መጨመር የምፈልገው። እጅግ ብዙ ነገር የሚያስነግር ወይንም ደግሞ እኛ አይደለም ተናግረ ነው የዓለም ዘመን ሁሉ ተሰብስቦ ለዚህ አሁን ለተጠየቀው ጥያቄ ሰማይና ምድር ብራና ቢሆን ሰውና መላእክት ቢጽፉ ውሃ ቀለም ቢሆን እጽዋቶች ደግሞ እንደ ብዕር ወይንም እንደ እስክሪብቶ ቢሆኑ ተጽፎ አያልቅም። ባጭሩ ግን ሁለት ነገር ብቻ ወስጄ ልናገር። ሊቃውንቱ ላይ ሁለት ሐሳብ ብቻ ልጨምርና ወደ ቀጣዩ ሰዓት ካለን እንሄዳለን። በመጀመሪያ ጊዜ ሞት የምን ደመወዝ ነው? ንገሩኝ እስኪ። ለመበላይክሙ እንትኮ በለሰ ሞተ ትመውቱ ዘፍጥረት 2:17 ላይ በበላህ ቀን ትሞታለህ ነው የተባለው። ሞት የኃጢአት ደመወዝ መሆኑን የምናየው ሕግ የማፍረስ ደመወዝ መሆኑን የምናየው አዳምና ሔዋን ሕግ በማፍረሳቸው ሞት መጥቶባቸዋል። አንድ ሁለተኛው ልናየው የምንችለው የሚደንቀውን ነገር ማድነቅ ነው። አንዳንድ ጊዜ ይላችሁ ለስጋዊ ነገር መንፈሳዊ ነገር ሞኝነት ነው የሚመስለው። ስለዚህ ነው ቅዱስ ጳውሎስ ሲናገር በስብከት ሞኝነት እንድታምኑ እናንተን መርጧችኋል ያለው ማለት ነው። ሞኝነት የተባለችውም ተዋህዶ ናት። እሷን አላብራራም አሁን እና ወደ ነገሬ ስመልሳችሁ ሞት የኃጢአት ደመወዝ ከሆነ ሞት የሚገባው ቅዱስ ያሬድ እንደተናገረው ሞት ሰለማዋቲ ይደሉ ሞታ ለማርያም ያጽብ ለኩሉ። ሞት ለሚሞት ሰው ለመዋቲ ሰው ሞት ለተፈረደበት ሰው ይገባል። የድንግል ማርያም አሟሟት ግን እጅጉን ይደንቃል አለ። ሞት ገንዘብ የለውም ከድንግል ማርያም። ሞት ገንዘብ ከሌለው የድንግል ማርያምን ስጋ ያፈርስ ዘንድ በደንብ አድርጋችሁ ስሙ። አሁንም ደግሜ የምላችሁ ማለት ነው። ድንግል ማርያም ነፍሷ ከስጋዋ ከተለየ በኋላ እንኳን ስጋዋ መፍረስን አላገኘውም። እግዚአብሔር ለሙሴ ሲያዘው ምንድነው ያለው? ታቦትን ሸርሸም ሰጢን ከሚባል ከማይነቅዝ እንጨት ቅረጸው፣ ያንን የቀረጽከውን እንጨት ደግሞ በወርቅ ለብጠው አለው። የመጀመሪያው ከማይነቅዝ እንጨት ቅረጸው የተባለው ምንድነው ካላችሁኝ፣ በሚነቅዝ እንጨት መካከል የበቀለች እጽ የተባለችው በኃጢአት በነቀዘው ዓለም ኃጢአት የሌለባት ድንግል ማርያም ናት። ከዚያ መካከል ከማይነቅዝ እንጨት አስቀድመህ ቅረጸው አለ። ተመልከቱ። ጥንተ አብሶ ካለባቸው የግል በደል ከሌለባቸው ከሐናና ከኢያቄም ድንግል ማርያም መገኘቷን ያስረዳል። ያንን እንጨቱን የማይነቅዝ እንጨት ተቀረጸ ማለት ድንግል ማርያም አዳም በበደለ ጊዜ የአዳም ኃጢአት ሳይወድቅባት ንጽሕት ሆና ኖራለች ነው። ይኸው ከማይነቅዝ እንጨት ነዋ የተባለው። ባንተና በሴቲቱ መካከል ጠላትነትን አደርጋለሁ። ምን ማለት ነው? ሴቲቱ የተባለችው ድንግል ማርያም ናት። የሴቲቱ ዘር የተባሉት በድንግል ማርያም የሚያምኑ ናቸው። ጠላትነትን አደርጋለሁ ማለት ድንግል ማርያም ከቶ አንተ የምታስበውን ኃጢአት እንኳንስ ልትሰራው አታስበውም። ኢዮብ ምን ይላል? ኦፍ እንተ ኢርያ አይነ ንስር ወእንተ ኢኬድዋ በእግር ደቂቅ ዝሁራን። ወፍ ንስር ያላያት መንገድ የትዕቢተኛው ያነበሳ ደቦል ያልተራመደባት መንገድ አለች አለ። ንስር እንኳንስ መንገድ ሊሰወረው ልብ ብላችሁ ተመልከቱ። ንስር
ከደመና በላይ ሆኖ ሲመለከት ከመሬት የጤፍ ጥሬ የምታክል ስጋ አትሰወረውም። ንስር የተባለ ዲያብሎስ ነው። ስጋ የተባለችው በስጋ የተገለጠችው ሰው የሆነችው ድንግል ማርያም ናት። ሁሉንም በኃጢአት ሲጎበኝ ድንግል ማርያም ግን የኃጢአት ትንታ እንኳን የለባትም። ያንን የቀረጽከውን ታቦት በዘመን ብዛት እንዳይነቅዝ ምን በለው በውስጥም በውጭም በወርቅ ሸፍነው አለ። ድንግል ማርያም ተመልከቱ ስትፈጠር ኃጢአት የለባትም፣ ንጽሕት ናት። ከዚያም በኋላ ንጽሕት ከሆነች በኋላ በወርቅ ለብጠው አለ። በውስጥ በአፋ በነፍስ በስጋ ህሊናዋ ድንግል ነው፣ አንደበቷ ድንግል ነው፣ ጆሮዋ ድንግል ነው፣ ዓይኗ ድንግል ነው። ድንግል ማርያም ሁለመናዋ ንጹህ ነው። ወርቅ የተባለው ተመልከቱ በሰምፔር በሚባል ወርቅ ነው ለብጠው የተባለው። ወርቅ እንደ ማግኔት አይደለም፣ ሰምፔር ግን እንደ ማግኔት ነው። ሰምፔር ከመሬት ያለ ብረትን ሁሉ ሰብስቦ እንደሚይዝ ድንግል ማርያም በዓለም ላይ በኃጢአት የሚቆሽሹ ብረት የተባለ የሰው ልጅ ነው። ዝገት ኃጢአት ነው። ዝጎ ወይንም ተሰባብሮ የሚወድቀውን የሰውን ልጅ በእግዚአብሔር ፍቅር ወይንም በሷ ፍቅር ጎትታ ከእግዚአብሔር ጋር የምታደርሰው ሰምፔር የተባለችው ታቦቱ የተለበጠበት ወርቅ የተባለው የድንግል ማርያም ንጽህና ነው። የድንግል ማርያም ንጽህና እንኳን እኛን ሌባዎቹን ወይንም ደካማዎቹን አይደለም እግዚአብሔርን እንኳን ከሰማይ አውርዷል። ልብ ብላችሁ ስሙ። አሁን የድንግል ማርያም ውበት አሁን ይኸውላችሁ ሰው የድንግል ማርያም ውበት አልገባ ካለ ወይ ጋኔን ነው ወይ ጣዖት ነው። በዚህ እርግጠኛ ነኝ። የድንግል ማርያም ፍቅር ያልገባው ሰው ወይ ጋኔን ነው መሆን ያለበት ወይ ደግሞ ጣዖት ነው መሆን ያለበት። ለምን ካላችሁኝ የድንግል ማርያም ውበት እንኳን ሰውን እግዚአብሔርን ስሟል። ፍቅረ መኑም ሰማይ አውረዶ አይደል እንዴ ያለ ሊቁ። እግዚአብሔርን ከሰማይ ያወረደው የማን ፍቅር ነው? ፍቅር ሳቦ ለወልድ ኃያል መንበሩ ዋብጾ እስከ ለሞት። ፍቅር ወልድን ከዙፋኑ አወረደው። እግዚአብሔር 5500 ዘመን ንጹህ ሰው አጣ። ሰው ባገኘ ጊዜ ተመልከቱ ወሰምረ ማዕዛዚአኪ ንጽህናሽን ቅድስናሽን ወደደ። እሺ ወዶስ ምን አደረገ ትለኝ እንደሆነ ፈነወ ሀቤኪ ወልዶ ዘያፈቅር ተቀዳሚ ተከታይ የሌለውን አንድ ልጁን ውረድ ተወለድ ተወልደ በተድላ መለኮት ይላል ቅዱስ ያሬድ። ለመለኮቱ የምትገባ እናት ሆና ቢያገኛት እግዚአብሔር አብ ልጁን እግዚአብሔር ወልድን ወደ ድንግል ማርያም ሰደደው። እግዚአብሔርን ወደ መሬት እንዲወርድ ያደረገው የድንግል ማርያም ፍቅር ነው። አንድ የድንግል ማርያም ፍቅር እግዚአብሔርን ከሳበው ወይንም የድንግል ማርያም ንጽህና ለእግዚአብሔር ተመልከቱ ንጽህናዋ የእግዚአብሔርን አፍንጫ መያዝ ከቻለ የእግዚአብሔርን አፍንጫ ከሳበው ዓይኗ ሕዋሳቷ ለእግዚአብሔር ዓይን ማረፊያ ከሆነ ፍጥረት ድንግል ማርያም አታስፈልገኝም ካለ አንተ ሰው ወይ ጣዖት ነው ልትሆን የምትችለው ማለት ነው። ለምን አንተ ከእግዚአብሔር ስለማትበልጥ ማለት ነው። እሷን የሰጠን መድኃኒዓለም የተመሰገነ ይሁን። ሰዓት የለም አሳጥሬ ወደዛው ሊመልስ ወደ ሊቃውንቱ። ስለዚህ ምንድነው አንዱ ይሄ ነው። ስለዚህ ድንግል ማርያም እንደውም የሚያስደንቀን መሞቷ ነው። ስትሞትም ስጋዋ አልፈረሰም። ለምን ቢባል ቅዱስ ዮሐንስ ዘደማስቆ ሲናገር ሞት ወደ ድንግል ማርያም ይመጣ ዘንድ ምን ስልጣን አለው ይላል። እስኪ በሉ ሞት በሉላችሁ ወደ ማርያም ይመጣ ዘንድ ምን አለው? ምን ገንዘብ አለው? ቅዱስ ርቱ ሃይማኖት ሲናገር እንዲህ ይላል የጨቅጫቃን ሰው ገንዘቡን መልሰህ ማረፍ ነው ይላል። እስኪ በሉ የጨቅጫቃን ሰው በሉ የሆነ ሰው ብር አበደራችሁት ጠዋት ይመጣል ብሬን፣ ማታ ይመጣል ብሬን፣ እንደገና ሌሊት ይደውላል ብሬን፣ ዝም ስትሉ ሽማግሌ ይልካል ብሬን። መድኃኒቱ ምንድነው? በሉ ገንዘብ መመለስ በሉ እንጂ። ለዚህ ነው ርቱ ሃይማኖት ምን ይላል? ሰይጣን ኃጢአትን እስካስቀመጥክ ድረስ አልፈልግህም ብትለው የፈለገ ነገር ብታደርገው ገንዘቡ አንተ ጋር አለና ገንዘቡን እስካልወረወርክለት አይመለስም። ስለዚህ ሰይጣን ካንተ እንዲርቅ ከፈለከው ሰይጣን ወይ ክዳለው እያልክ የቃላት ድርደራ የጸሎት ጋጋታ ሳይሆን ኃጢአትን አስወጥተጣል። የዚያን ጊዜ ሰይጣን ካንተ ይርቃል አለ። ድንግል ማርያም ደግሞ የኃጢአት ትንታ የሌለባት የሰይጣን ገንዘብ የሌለባት ሞት ይገዛት ዘንድ ኃጢአት ያልሰራች ናትና ተመልከቱ። ስለዚህ ሞት ወደ ድንግል ማርያም ይመጣ ዘንድ ምን ስልጣን አለው ብሎ ይነገራል። ቅዱስ ዳዊትም እንዲህ ይላል አንተም ተነስ የመቅደስህም ታቦት ትነሳ ይላል። እስኪ በሉ አንተም ተነስ በሉ። ማን ይነሳ ቀጥሎ? ይሄ ድንግል ማርያም የመቅደሱ ታቦት የተባለው ታቦት ይነሳል? ይነሳል? ታቦቱ ይነሳል? አይነሳም።
የመቅደስ ታቦት የተባለችው የአካላዊ ቃል ማደሪያ ድንግል ማርያም ናት። በታቦት ላይ አስሩ ቃላት እንደሚጻፉበት በድንግል ማርያም ደግሞ የእግዚአብሔር አብ አካላዊ ቃል ተጽፎባታልና አንተ ተነሳ አለ። አቤቱ አንተ 3 መዓልት 3 ሌሊት በከርሰ መቃብር አድረህ ተነሳ፣ ማደሪያም የመቅደስህ ታቦትም ትነሳ አለ። አንተ ያደርክባት አንተን የወለደች ድንግል ማርያምም ፈጥና ትነሳ አለ። በዚህ ምክንያት በእነዚህ ጥቅሶች ማስረጃ እንደ መጽሐፍ ቅዱስ ከዚህ የተነሳ ድንግል ማርያም በአዲስ ሥጋ ፈጥና ተነስታለች ነው። ግልጽ ነው አባባሌ? እኔ የሚደንቀኝ ይህ አይደለም። የሚደንቅ ነገር ልንገራችሁ። የሚደንቅ ነገር ማለት ነው ሞትን ማሸነፍ ነው። ህይወትን መውለድ ነው ከባዱ። ህይወትን ከመውለድ ሞትን ማሸነፍማ እኔም ማሸነፋለሁ። ይኸው እረፉት እንግዲህ እናንተም ታሸንፋላችሁ። ለምን? በልጇ አምነን የተጠመቅነው ሞትን አሸንፈን ልንነሳ ነው። ድንግል ማርያም ግን ህይወት ሳይኖር ህይወት ክርስቶስን የያዘች ናት። ህይወት ባለበት ሞት እንደሌለ፣ ብርሃን ባለበት ጨለማ እንደሌለ፣ ዕውቀት ባለበት ድንቁርና እንደሌለ፣ እሳት ባለበት ቅዝቃዜ እንደሌለ ድንግል ማርያም ባለችበት ሞት የለም። ለምን? የሞት ገንዘብ ከሷ የለምና። ስለዚህ የሚደንቀኝ ህይወትን መውለዷ ነው እንጂ ሞትን ማሸነፏ አይደንቀኝም ማለት ነው። ስለዚህ ድንግል ማርያም በአዲስ ሥጋ ተነስታ ያለች አሁንም በመንግስተ ሰማያት ነው። ማወቅ አለብን። ምክንያቱም ተመልከቱ ኩሉ ክብራ ለወለተ ንጉሥ ሐሴቦን ነው። ለንጉሥ ልጅ በሉ እስኪ ክብሯ ስንት ነው? ሁሉም ነው የሚባለው እንጂ አሁን ንጉሱና ንግስቲቱ ሀብታቸው ምን ያህል ነው ቢባል ማን ያውቃል? የንጉሱ ሀብት ሁሉ የማን ሀብት ነው? በሉ እንጂ ንገሩኝ። የእግዚአብሔር የሚያደርገው ኃይል ሁሉ ለድንግል ማርያም ተደርጎላታል። ስለዚህ ነው ይኸውላችሁ ምንድነው ማድረግ ያለብን አሁን ይሄን እንድንረዳው ከተባለ መጀመሪያ ማሰብ ያለብን ሞትን ማሸነፏን ሳይሆን እግዚአብሔርን መውለዷን ነው። መጀመሪያ ማሰብ ያለብን ተመልከቱ። እሺ አንድ ነገር ብቻ ተናግሬ ልጨርሰው። ታምር የሚለው ላይ ብቻ ልሂድ። እዚያ ጋር ብሄድ ደስ ይለኛል። እዚያ ጋር ይሄንን ተው። ስለዚህ ሞትን ማን አሸንፋለች? ድንግል ማርያም በሉ እንጂ የማን እናት ስለሆነች ስለዚህ ሞትን አሸንፋለች። ሞት ከሷ ገንዘብ ስለሌለው መጽሐፍ ቅዱስ የሚነግረን ሞት የኃጢአት ደሞዝ እንደሆነ ነው። ስለዚህ ታምር አይደለም። እኔ እውነቴን ልንገራችሁ ከራስ በሽታ መፈወስ እንደዚያ ማለት ከሆድ ቁርጠት መዳን አጋንንትን ማስለፍለፍ እንደዚህ ያለው ነገር ታምር አይደለም። ታምር ከፈለክ ድንግል ማርያም ናት ራሷ ታምሯ ማለት ነው። ድንግል ማርያም የሰራችው ታምር የለም። ምን ማለት ነው? ታምር አላደረገችም ማለት ነው እንዴ? አይደለም። ታምር የሚባለው የሚበልጥ ነገር ነው። ታምርስ እንግዲያውስ ተመልከቱ ከግብጽ መዳን ሳይሆን ከጊዜያዊ ሞት መዳን ሳይሆን ከዘላለም ሞት መዳን ነው ማለት ነው። ታምር ማለትስ እንግዲያውስ ህይወትን መስጠት ነው እንጂ ለጊዜያዊ ታክሞ መዳን አይደለም ማለት ነው። ታምር ማን ነው ካላችሁኝ ታምር ድንግል ማርያም ናት። እስኪ በሉ ታምር በሉ። ማን ናት? እሺ ምንድነው የሚለው መሰላችሁ? ኢሳይያስ እነሆ እግዚአብሔር ምልክትን ይሰጣቸዋል። ድንግል እስኪ በሉ አንድ ጊዜ እነሆ በሉ። እግዚአብሔር ምንን ይሰጣቸዋል? ምልክት ምንድን ነው? ድንግል ማርያም የአራት ነገር ምልክታችን ናት። አንደኛ የእግዚአብሔር አብ ምልክታችን ናት። ሁለተኛ የእግዚአብሔር ወልድ ምልክታችን ናት። ሶስተኛ የእግዚአብሔር መንፈስ ቅዱስ ምልክታችን ናት። አራተኛው የእግዚአብሔር የካህሊነቱ ምልክታችን ናት። ሰዓት ስለማይበቃን ግን እኔ ታምር ላይ ብቻ ነው ማትኮር የምፈልገው። ምን ትማንቱ ታምራት ይላል ቅዱስ ዮሐንስ አፈወርቅ። እስኪ ታምር ምንድነው በሉ ሁላችሁም። ምንድነው ታምር? አሁን አብላው ኢየሱስ አካውንትህን ይሞላል ነው? እግር ተፈውሷል ቀይ ስር እያሰረ እየመጣ እግር ተፈውሷል የሚለው ነው? እሱ አይደለም ታምር። እሱ ነው እንዴ ታምር? እንደዚያማ ከሆነ እኮ ይኸውላችሁ አጋንንትም ታምራት እኮ የማያምኑ ሰዎች እኮ ታምራት እንደሚያደርጉ ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 7 ላይ ምንድነው ያለ መሰላችሁ? በስምህ አጋንንትን አውጥተናል አኮኑ በስምህ ከተነበይ ነው በስምህ አጋንንት አውጣይ ነው በስምህ ኃይላተ ገበርነ። አቤቱ ጌታ ሆይ በስምህ አጋንንትን አውጥተናል ታምር አድርገናል ትሉኛላችሁ፣ እኔ ግን አላውቃችሁም እላችኋለሁ። ቅዱስ ዮሐንስ አፈወርቅ ሲናገር ደግሞ ስለ ታምር እስመ ገቢረ ታምራት ወመንከራት ይክላድኖ ምሳተ ገሃነም ይላል። ታምር ማድረግ ከገሃነም አያድንም። እስኪ በሉ ታምር ማድረግ በሉ ከየት አያድንም? እኛ ግን ታምራችን የመጨረሻ ታምራችን እርግጠኛው የምነግራችሁ ከዚህ በላይ ታምር በዓለም ላይ የለም። ከማን በላይ? ከድንግል ማርያም በላይ።
በዓለም ላይ ታምር ከድንግል ማርያም በላይ የለም። ምን ማለት ነው? እንዲህ ይናገራል፣ እንዲህ ብሎ ይናገራል። አየኑ ተአምር ይደለወነ ከመናንክር፣ ልናደንቀው የሚገባን ታምር ምንድን ነው በሉ። ጠይቁ አንድ ጊዜ። ልናደንቀው በሉ የሚገባን ታምር ምንድን ነው? እንዲህ ይላል። ይኸውላችሁ ለሙሴ መና ያወረደች ደመናን ነው የምናደንቀው ወይንስ ደግሞ አካላዊ ቃልን ይዛ ለዓለም አንድ ጊዜ በልተውት ለዘላለም የሚያጠግብ አማናዊ ህብስተ ሕይወት ክርስቶስን የያዘች ታምር ድንግል ማርያምን እናድንቅ? ያኛውን የበሉት ሞተዋል። እባብ ተነስቶ ጨርሷቸዋል። ርስት አልወረሱም። ቢወርሱም ግማሾቹ ጊዜያዊ ርስት ነው። ከድንግል ማርያም የወረደውን መና የበሉ ክርስቲያኖች ግን የዳኑት ከዘላለም ረሃብ፣ የሚወርሱት ዘላለማዊ ርስት፣ የሚያገኙት ክርስቶስን ነው። የትኛውን ልታደንቅ ትችላለህ? ወይንስ ደግሞ ያችን መና የያዘችውን የሙሴን መሶብ ነው የምናደንቃት? ወይንስ ደግሞ አማናዊ መና ክርስቶስን የያዘች ድንግል ማርያምን እናደንቃለን? ተመልከቱ። ኤርትራ ባህርን የከፈለ ሙሴን እናደንቃለን ወይንስ ደግሞ በልጇ ሞት የዘላለም እሳት ገሃነመ እሳትን የከፈለ ክርስቶስን እናደንቃለን? አረ ልናደንቀው የሚገባው ታምር ምንድን ነው ይልና ተመልከቱ። ምን ትማንቱ ታምራት ብሎ ከጠየቀ በኋላ እንዲህ ይላል። ታምር ምንድን ነው ካልከኝ ያለ ዘር መጽነስ ምንድን ነው ብዬ መልስልሃለሁ ይላል። እስኪ በሉላችሁ ያለ ዘር መጽነስ በሉ። አሁን ተሰምቶ ያውቃል? ታምር እኮ ይሄ ነው። በቃ ራስ መታመም መዳን ነው ታምር? እሱ አይደለም። ያለ ዘር መጽነስ ምንድን ነው መልስልኝ። ወይንስ ደግሞ እንዲህ ይላል ተመልከቱ። ምን ትወቱ ወሊድ ዘእንበለ መወልዲት፣ አዋላጅ ሳይኖር መውለድ ምንድን ነው ብዬ ጠይቃለሁ። አንድም ተመልከቱ ስትወልድ እሷ ሴቶች የሚሰማቸው ሳይሰማት መውለድ፣ እሱ ሕፃናት የሚሰማቸው ሳይሰማው መውለድ ምንድን ነው ብዬ ጠይቃለሁ። ታምር ይሏል ድንግል ማርያም ናት። እስኪ በሉላችሁም ታምር ይሏል በሉ። ድንግል ማርያም ናት። እስኪ እሳት የሳመ ሰው አለ እዚህ ውስጥ? እሳት ሟ ያለ እሳት ትስማላችሁ? አንዱ ነው አሉ ቸርች ላይ ሰብስቦ ሰውን ሁሉን ይችላል ለሚያምን ሁሉ ሰው ይቻላል እያለ ሲደሰኩር አንዱ ክርስቲያን ጠጋ አለና እባብ አሁን ባመጣ ይይዛሉ አለው። ከየት ያንጣ እባብ? አዎ አምጣው ዛለሁ አለ። ጊንጥ ባመጣ ይረግጣሉ? አዎ አምጣው አለ። እዛ ዝግ አለና መርዝ ገዝቼ ይዤ ልንጣ አለው። ምን አለው መሰላችሁ? እግዚአብሔር አምላክህን አትፈታተን ተብሏል አለው። ጥቅስ ላይ ወረደ ማለት ነው። እሳትን የሳመ ሰው አለ ወይ? ነፋስን ባዳራሽ ቆለፈ አለ ወይ? እሳትን ስማ ከንፈሮቿ ያልተቃጠሉ ድንግል ማርያም ናት እንጂ ታምር። ዓለማት የማይወስኑትን ጌታ በማይጸኗ የወሰነች ድንግል ናት እንጂ ታምር። ከነፋስ የሚረቅ ከሐሳብ የሚረቅ የእግዚአብሔር አብ አካላዊ ቃልን በማህፀኗ የወሰነች ድንግል ማርያም ናት እንጂ ታምር። 3 ክንድ ከስንዝር ሆና ተመልከቱ። ዓለምን በመሃል እጁ የያዘ ጌታን በማህፀኗ ከያዘች ከድንግል ማርያም በላይ ታምር አለ ወይ? እስኪ አምጡ እስኪ እንደው ከፈለጋችሁ ማለት እና እሷን የሰጠን መድኃኔዓለም የተመሰገነ ይሁን። ሁላችሁም እጃችሁን አውጡ አንድ ጊዜ ማለት ነው። ከዚህ በኋላ በሉ ሁላችሁም ታምር የለም። እኔ አንድ ነገር ልንገራችሁ የመጨረሻዬ ማለት ነው። እኛ ኦርቶዶክሳውያን ልክ የሆንበት ምክንያት ከክርስቶስ በላይ ታምር የሚያደርግ አምላክ የለም። ከሐዋርያት በላይም ታምርን ያደረገ የለም። ከዚያም በላይ ደግሞ እግዚአብሔርን ይዛ እግዚአብሔርን ልጅ ካለች ከድንግል ማርያም በላይ ታምር የለም። ሁል ጊዜ እሷን እያየን ወደ እግዚአብሔር እንደርሳለን። እሷን የሰጠን መድኃኔዓለም የተመሰገነ ይሁን። ታምር አድርግ ካለ ያው ድንግል ማርያም ታምር ናት ነው መልሱ። ገብቷችኋል አይደል? ማን ነው ታምር? ንገሩኝ እንጂ ድንግል ማርያም። ኧረ ንገሩኝ። ድንግል ማርያም። እናንተም ብናበላችሁ ታድጋላችሁ አታድጉም? እሺ የማያድገውን አምላክ መመገብ ምን ይሉታል? ምን ይሉታል? አሁን ታምር እኮ ነው። እንኳንስ ተናግረን ተመልከቱ አስበን የማንዘልቀው ታምር። አዎ ታምር ነው። እሱ እኛን ይመግባል፣ እሷ ግን እሱን ትመግባለች። በመለኮቱ አይመገብም፣ እንደ ሰውነቱ ደግሞ እየተመገበ ያድጋል። ከዚህ በላይ ታምር አለ ወይ ነው። የእሷ ልጆች ያደረገን መድኃኔዓለም የተመሰገነ ይሁን።